ብቻ እንጂ አትፍሩ። እግዚአብሔር አምላክ መስራት ይችላል። እኛ በምንፈልገው በማንፈልገው መንገድ እግዚአብሔር አምላክ የእግዚአብሔር ስራ በሆነ ዘመን ላይ ተሰርቶ አልቆ አሁን ያለን ሰዎች ትናንትና የተደረገውን ታሪክ እያስታወስን ዛሬ ግን ምንም ሳይደረግልን የምንቀር ተስፋ ቢሶች እንዳንሆን የጸሎተ ማርያም እንኳን አድርሼ እሄዳለሁ ብሎ እውነቴን የምላችሁ ችግር ሲበዛ ጆሮ ያደክማል። በጣም ብዙ ተደጋጋሚ የሆኑ ውጣ ውረዶችን ስትሰሙ አዲስ ካልሆነ በቀር ልባችሁ ክፍት ሆኖ ላይሰበርና ያንን ጎበዝ የተኛበትን አልጋ እንጨት ይዞ ሕይወት ሰጥቶት ክርስቶስ በቃሉ ማስነሳት ከቻለ ስታገለግሉት የነበረው መድኃኔዓለም በእናንተ ውስጥ ሆኖ ልጆቻቸው ማያድን የታመሙትን የማይፈውስ ይመስላቸው? ከእንጨቱ በላይ እናንተ ዋጋ አላችሁ። እንጨቱ እንጨት ነው። እናንተ እኮ ቆማችሁ የምትራመዱ ተንቀሳቃሽ የእግዚአብሔር ቤተ ክርስቲያኖች እኮ ናቸው። ዛስና ሰው ፈርሱ አብያተ ክርስቲያናቱ ቢቆሙ ምንም ዋጋ የለም። ምናልባት ወደፊት እንደ ሌሎቹ እንደምንሰማው ወደ ቤተ መዛግብትነት ወይ ወደ ሙዚየምነት ከመለወጥ ማሻሻል ምን ሊሆን ይችላል? ለስንቱ እጃችን ሊደርስ ይችላል ልትሉ ትችላላችሁ። እውነት አትሳቀቁ ክርስቲያኖች። ልትሰጡት የምትችሉት ነገር ባይኖራችሁ እንኳን መልካም መሻታችሁን ተቀምጦ መግለጣት ትልቅ ነገር ነው። እንዴ እረሳችሁት እንዴ? የነቢያትን ጾም ስንጾም እኮ የመጨረሻዎቹ 3ቱ ቀናት በስምዖን ጫማ ሰፊው እምነት ምክንያት ተራራ ቦታ ተነስቶ ወደ ሌላ ቦታ የፈለሰበት ነው። ማን ያውቃል? የሚሰጠው አጥቶ በሱ እምነት ግን ተሰብስቦ በመጸለይ ምክንያት እግዚአብሔር እሱን አይቶ በሽታውን ተራራውን አንስቶ ወደ ሌላ ቦታ ቢወስድ ስትምልስ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃዋም እንደዳነች በሰውነቷም አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፉ እያየ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዞር ብሎ ይመለከት ነበረ። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እውነቱን ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ ጋር በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡም አለቃ ቤት መጥቶ ሰዎች ሲጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሺ እልሻለሁ። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያውም ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው ይላል። ስለ ቃሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ ቁጥር 36 ላይ ባለው ኃይለ ቃል መነሻነት እንማራለን። እመን ብቻ እንጂ አትፍራ የሚል። እስኪ እመን ብቻ እንጂ አትፍራ። በዚህ ቃል መነሻነት እንማራለን። አምላካችን ደስ ተብረን ቅዱስ እና መልካም ፈቃድ ይሆንልን። ጌታችን ኢየሱስ ክርስቶስ እንግዲህ በዚህ ምድር ላይ አላደረገውም የሚባል ተአምር በእርግጥ አይኖርም። ተጽፎ የምናገኘው ምናልባት ጥቂት ካልሆነ በቀር ማለት ነው። ምክንያቱም የጌታችን ኢየሱስ ክርስቶስ ተአምራት በተወሰኑ መልኩ ብቻ ተጽፎ የሚገኙት እርሱ ያላደረጋቸው ነገሮች በጣም ብዙ ስላሉ አይደለም። የጌታችን ኢየሱስ ክርስቶስ ተአምራት የተወሰኑ ሆነው ተቀምጠው መጽሐፍ ቅዱስ ላይ የምናገኛቸው እነዚህ የተጻፉት ተአምራት ጌታችን ኢየሱስ ክርስቶስ ፍጹም አምላክ ለመሆኑና እኛም የምናመልከው አምላክ እንደማያሳፍረን ማስረጃና ማሳያ ሆኖ መቀመጥ ስለሚችሉ ጌታችን ለዛ ነው ያረጋቸውን ተአምራት ቅዱስ ዮሐንስ ወንጌላዊ የራሱ ወንጌል በሆነው በዮሐንስ ወንጌል ምዕራፍ 20 ላይ ሲናገር ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው እጅግ ብዙ ተአምራት አሉ። ነገር ግን ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታውቁ ይህን ብቻ ወይም ይህን በጥቂቱ ጻፍንላችኋል። እስኪ በጥቂቱ
ጻፍንላችሁ። አሁን ከመጽሐፍ ቅዱስ ተጽፎ የምናገኘው የጌታችን ኢየሱስ ክርስቶስ ተአምራት ጥቂቱን ናቸው እንጂ ሁሉንም አይደለም። ብዙ ተአምራት ሳይሰራ ቀርቶ አይደለም፣ የተሳነው ነገር ኖሮም አይደለም። ጌታችን ግን ለምንድን ነው ጥቂት ተአምራቶቹ ተጽፈው ብዙ የሆኑት ተአምራት የተተዉት ቢባል፣ አንደኛ ነገሩ ቢበዛ ለአንባቢም ስለሚበዛበትና ለመሸከምም ስለሚከብደው ለማስታወስም ስለማይችል እንኳን ይሄን ሁሉ ተአምራት ተጽፎ ይቅርና ያሉትን እንኳን ተአምራት በቅጡ ማስታወስ ስለከበደ ተአምራት በጣም አሁን በነገራችን በጣም ብርቅ የሆኑብን ሰዎች ሆነን ተቸግረን እንጂ ተአምራት ውሎን ማየት ከሰነበትን በነገራችን ላይ በጣም ቆይተን ይሄ አዳራሽ ከልሎን ነው እንጂ ከዚህ አዳራሽ በላይ ቀና ብትሉ ወጣችሁ ብታዩት ሰማይ አለ አይደል? ዝቅ ብላችሁ ስትመለከቱ ደግሞ የተሸከመቻችሁ ወይም የተሸከመችን ደግሞ መሬት አለች። ለምደነው ነው እንጂ ክርስቲያኖች ሰማዩን እና ምድሩን ቀና ብላችሁ አይታችሁ ዝቅ ብላችሁ ስትመለከቱ ያያያዛቸው ምሰሶ ይታያችኋል? የለም፣ ምንም ምሰሶ ላይ ያያዛቸው። ይሄ እኮ ተአምር ነው በነገራችን። ምክንያቱም አሁን እንኳን እቺ የተሰበሰብንባት አዳራሽ እኛ ላይ ጣሪያው እንዳይደረመስ የጠበቀ ዙሪያው ላይ የምትመለከቱት አምዶች ስላሉ ወይም ምሰሶ ስላሉ እላይ ያለው ሰማይ ወደ መሬት ወድቆ ሳይጨፈልቀን የቀረው ምሰሶ ቆሞ ሳይሆን እግዚአብሔር አምላክ እንዲቆም በቃሉ ስላጸነው ይሄ ተአምር ስለለመድ ነው። ግን ማንም ሰማይን አይቶ አይገረምም። ማንም መሬትንም ተመልክቶ ውሃ ላይ መንሳፈፏን እያሰበ አይገርምም ብሎም ሲናገር አንሰሙትም። የማያስገርም ነገር አይደለም። ተአምራቱ ግን እየተላመድናቸው ስለመጣ ነው። ተአምራቱ የእግዚአብሔርን የእጆቹን ስራ ከመላመድ እግዚአብሔር ይሰውረን። ምክንያቱም እኒህ አይነቱ ነገሮች እኛ ለምደናቸው ሃይማኖታችንን ለማጽናት ምክንያት አድርገን አንጠቀምባቸው እንጂ ራሱ እግዚአብሔር የሚመሰገንባቸው ነገሮች ናቸው። ራሱ እግዚአብሔር የሚመለክባቸው አንዱ ፍንጮቹ ናቸው። ስለዚህ ክርስቶስ ብዙ ተአምራት አድርጎ ያልተጻፉ አንደኛው በስቶ ነገሩን እንዳንረሳው፣ ሁለተኛው የክርስቶስ ብዙ ተአምራት ሳይጻፉ የቀሩት ተአምራቶቹ የሚቋረጡና የሚያልቁ ስላሉ ነው። አሁን ሁሉም ጌታ አድርጎታል የሚባለው ቢጻፍ እንደው ሰማይን ምድርም ብራና ሆነው እጽዋቶች ብዕር ሆነው መጻፊያ ውሃዎች ደግሞ ቀለም ሆነው ቢጻፍ የሚያልቅ ሆኖ አይደለም። ራሱ ቅዱስ ዮሐንስ ወንጌላዊ የመጨረሻውን የወንጌል ምዕራፍ የሚዘጋው ምን ብሎ መሰላችሁ? ጌታችን ኢየሱስ ክርስቶስ ያደረጋቸውን ተአምራት ቢጻፍ እንኳን ለተጻፉት ተአምራት ይቺ ብዕር አትሸከማቸው ብሎ ታሪኩን አይደለም ተአምሩ ብዙ ነው እያለ ግን ያ ሁሉ ብዙ የሆኑት ተአምራት ሳይጻፉ የቀሩት ደግሞ ሁለተኛው ምክንያት ምንድን ነው? የእግዚአብሔር ስራ በሆነ ዘመን ላይ ተሰርቶ አልቆ አሁን ያለን ሰዎች ትናንትና የተደረገውን ታሪክ እያስታወስን ዛሬ ግን ምንም ሳይደረግልን የምንቀር ተስፋ ቢሶች እንዳንሆን ነው። ለዛ ነው አምላካችን ኢየሱስ ክርስቶስ ለቅዱሳን እንኳን ቃል ኪዳን ሲገባላቸው ብሏቸዋል፣ በእኔ የሚያምን ቢኖር እኔ ካደረግኩት በላይ ያደርጋል አላቸው። ስለዚህ የጌታችን ተአምራት የቅዱሳን ገድል ቅጥያ ናቸው ማለት ነው። በቅዱሳኑ ገድላት ላይ ቅዱሳን እንዲህ አደረጉት፣ በዚህ አይነት ተአምራት ፈውስን ሰጡ፣ ድህነትን ሰጡ ሲባል የምትሰሟቸው በሙሉ እግዚአብሔር አምላክ ተአምራቱን እንደማያቋርጥ ማሳያዎች ናቸው። ሶስተኛው የጌታችን የኢየሱስ ክርስቶስ ሁሉም ተአምራት ያልተጻፉት ደግሞ እንዳልኳችሁ ቢጻፉ ስለማያልቁ እና አምብሮስ የሚባል የቤተ ክርስቲያን ሊቅ ሲናገር ምን ይላል? ክርስቶስ እያንዳንዱን ተአምራት ቢያጽፍ እውነት መሸከም ሊያቀት ይችላል። ማጻፍ ግን እሱ ከብዶት አይደለም። እየሰማችሁ ነው? ማጻፍ ከብዶት አይደለም። ቢጻፍ ግን እኛ ራሳችን ቅድም ስላልኳችሁ ምክንያት ስለማይሆን እና ይህ ልቅ ምን ይላል? ክርስቶስ ተአምራቱን በሙሉ ሳያጽፋቸው የቀሩት በእኛ ሕይወት ውስጥ ሊጽፋቸው የሚፈልጋቸው ተአምራቶች ደግሞ ስላሉ ነው ይላል እና ይቀጥልና ምን ይላል? ቅጠሉን ወይም የመጽሐፉን ገጽ እንደኛ ልቡና የተጻፈበትን ቀለም እንደኛ ሕይወት አድርጎ እግዚአብሔር አምላክ ተአምራቶቹ እንደማያልቁ የኛ ሕይወት ምስክሮች ናቸው ይላል። ስለዚህ ለእግዚአብሔር ተአምራት ቅጥያ ገጾች የኛ ሕይወት ግልባጮች ናቸው ማለት ነው። እያንዳንዳችሁ ጋር ሄዳችሁ እግዚአብሔር ያደረገላችሁ ምን ነገር አለ ብላችሁ የምትናገሩት ነገር በሙሉ እንደው መግቢያ ኖሮት በስመ አብ ወወልድ ወመንፈስ ቅዱስ ቸርነቱ ረድኤቱ በሁላችን ይደርና
የመድኃኔዓለም ያደረገው ተአምር ይህ ነው ብለን አናምበው። ሲያንቅም ልመናው ረድኤቱ በእኛ ላይ ይደር ብለን አንዝጋው እንጂ ሁላችን እዚህ የተሰበሰባችሁት ሰዎች በመላው ዓለም ያለ ኦርቶዶክሳዊ ክርስቲያን እግዚአብሔር ያላረገለት ተአምር የለም። በሁሉም ቦታ ላይ አለ። ለዛ ነው ተአምራት በጣም ብዙ ናቸው ተብሎ የሚነገሩ አይቋረጥም። ጭምር ክርስቶስ እኛ ለትምህርታችን መነሻ አድርገን የምንማማርበት ድረስ ካረጋቸው ተአምራቶች መካከል አንዷ ተጠቅሳ የምናገኛት ነው። ሲነበብ እንደሰማችሁት ኢያኢሮስ የሚባል አንድ የምኩራብ አለቃ የሆነ ሰው ነበር። በሌላ አማርኛ አይሁዳዊ። ልጁ ታመመችበት። ልጁ ታማበት ብዙ ቦታዎች ላይ ወጥቶ ወርዶ እንደማትፈወስለት ሲያምን እንደታመመች ወደ ክርስቶስ ሄደና ልጁ በጠና እንደታመመችበትና እጁን ጭኖ እንዲፈውሳት ለመነው ክርስቶስ። እንግዲህ ይሄ ሰውዬ ኢያኢሮስ ማለት ነው የአይሁድ አለቃ ነው። እስኪ አይሁድ አለቃ በሉ። አይሁድ እንደምንታውቋቸው ክርስቶስን ለመስቀል ለማንገላታት በጣም ቅርብ ናቸው። ይሄ ሰውዬ ሄዶ ክርስቶስን ማረልኝ ብሎ መጠየቁ ምናልባት በጣም ሊያመላክተን የሚችለው ነገር ሊኖር ተስፋ መቁረጡ። ምክንያቱም ተስፋ ካልቆረጠ በቀር ሊገለው የሚፈልገው ሰው ጋር ሄዶ ልጄን ማርልኝ አይደል። ሰው ተስፋ ሲቆርጥ በነገራችን የማይሄድበት የለ። እንዲህ የምንሰበሰበው ለምን እንደሆነ ታውቃላችሁ? ተስፋ እንዳይቆርጡ ነው። የታመሙ ሰው ተስፋ ሲቆርጡ እኛ አፍ ውስጥ ሐሜት ይታማሉ እንጂ የማይገቡበት ወጡ አይደል። ሰው ተስፋ ሲቆርጥ እኮ ነው እግዚአብሔርን ትቶ ሌላ መገኘት የሌለበት ቦታ ላይ የሚገኝ። ተስፋ እንዳይቆርጡ ነው መጀመሪያ የተሰበሰብነው። አነስንም በዛንም ቢያንስ አለን ለማለት ማለት ነው። ያ ወለ ኢያኢሮስ ተስፋ ስለቆረጠ በአይሁድ ምኩራብ ውስጥ አለቃ ሆኖ ራሱ ክርስቶስን ይዞ በማቅረቡ እንኳን ዋጋ ሊሰጠው እየቻለ ያሳስበው የመጀመሪያ ነገር ግን ቢኖር የልጁ ደህንነት ነው። ስለዚህ ሄዶ ልጄ ታማብኛለችና እጅህን ጫንባትና አድናት አለ። እጅህን ጫንባት ነው በሁላችሁም እጅህን ጫንባት አድናት። አሁን እናንተ ሰው ታሞባችኋል ልበላችሁ አያድርገውና ቤታችሁ ስትገቡ አንድ ሰው ታሞ ጠበቃችሁ፣ አነሳችሁት፣ ወደ ሐኪም ቤትም ወሰዳችሁት። ሐኪም ቤት ወስዳችሁ ለሚያክመው ሐኪም ልጃችሁ እንደታመመች ተናግራችሁ አድናት ነው የምትሉት ወይስ መርፌ ወቅታ አድናት ነው የምትሉት? በልጅ ቶሎ መልሱ። አድናት ነው እንጂ አይደለም በመርፌ ለምን ዳብሶ ለምን ገልብጦ መጥቶ ማያድናት። ብቻ እናንተ የምትፈልጉት ምን መሆኗን ብቻ ደህና መሆኗን። ኢያኢሮስ ችግሩን ተመልከቱት። እጅህን ጫንባትን ምን አመጣው? አድናት አይቀርም እንዴ? እጅህን ጫንባት ማለት እጅህን ካልጫንክባት በቀር ምን አታረግም እንደማለት፣ አትድንም እንደማለት። ለእግዚአብሔር ሊፈውስ የሚችልበትን መንገድ እንደሚጠቁም ሰው ያለ ደካማ ሰው እንዴት ሊያድናት እንደሚችል እግዚአብሔር ያውቀዋል። ምክንያቱም እግዚአብሔር አምላክ እጁን ሳይጭን እንኳን ቃል ብቻ ተናግሮ ማዳን እንደሚችል በሌላ ቦታ ላይ አሳይቶን። ያ መቶ አለቃ የማቴዎስ ወንጌል ምዕራፍ 8 ላይ ያለው ጸሎት አድርገን ስለ እምነቱ ምን ጸልየለት ሰው ማለት ነው። ልጁ እንደታመመችበት ከነገረው በኋላ ወደ ቤት እንሂድ ሲለው ምንድን ያለው? ከቤቴ ጠፈር ተገባ ዘንድ የሚገባኝ ሰው አይደለሁም፣ ቃል ብቻ ተናገር ልጄ ይድናል ያለው። እንደዚህ ያለ እምነት አላገኘውም ማለት ልጁ እንዳነችል። ስለዚህ እጅ በመጫት ብቻ ሳይሆን ቃል በመናገር መፈወስ የሚችል አምላክ ነው። ያ የምኩራብ አለቃ ኢያኢሮስ ግን ተስፋ ቆርጦ ስለመጣ ተስፋ የቆረጠ ሰው ደግሞ እሱ የፈለገበትን ብቻ መንገድ የሚያመላክትን ጠባያ። ተስፋ የቆረጠ ሰው በሙሉ በነገራችን ላይ ይሄንን ብቻ አድርገህ እንደፈለግከው አድርገው የሚል አይደለም። አንዳንዶቻችን ተስፋ በመቁረጣችን ውስጥ ደግሞ የሚታዩብን ጥርጣሬዎችን ጭምራሉ። እጁን ካልጫነ አያድንም ማለት። ስለዚህ ክርስቶስ ያንን ሰውዬ እኔ እኮ እንዲህ ነኝ እንደዛ ነኝ ሊለውም አልፈለግም። የመጣበትን ምክንያት ያውቃል። ልጁ ታማበት ነው። ተስፋ የቆረጠ ሰው ነው። አይሁድ ነው። ሊገለው የሚችል ሰው ጋር መጥቶ የለመነው ነው። ስለዚህ በጣም ብዙ ችግሮች ተደራርበውበታል። ሊያደክሞ አልፈለግም። በቃ እሺ ና እንሂድ። አብረው መንገድ እየሄዱ እያለ እንደሰማችሁት ደግሞ ሌላ ተአምር መጣ። የማርቆስ ወንጌል ምዕራፍ 5 ሲነበብ እንደሰማችሁት ሁለት ተአምራት ነው ያሉት ውስጥ። ሁለተኛው ተአምር ደግሞ ታሪኩ መሀል ላይ ነው የሚጀምረው። ወደዛች ወደ ታመመችው ወደ ኢያኢሮስ ልጅ ቤት እየሄደ እያለ ደግሞ አንድ 12 ዓመት ሙሉ ደግሞ ደም ሲፈሳት የነበረች ሴት ነበረች አለ ቅዱስ ማርቆስ። ይቺ ሴት በነገራችን ላይ አያድርስባችሁ የእሷን ታሪክ። ምክንያቱም ከ12 ዓመት በፊት ይሄ በሽታ ሳይጀምራት ጤነኛ ነበረች። ተኝታ ጠዋት ላይ ስትነሳ ነው ደም መፍሰስ የጀመረው። ከምን እንደመጣ አታውቅም። በምን ምክንያት እንደተነሳባት አታውቅም።
የምታውቀው እንደታመመች ብቻ ነበር። 12 ዓመት ሙሉ ደግሞ በምችለው በአቅሟ ያላትን ገንዘብ በሙሉ ያድኗታል የተባሉ ባለመድኃኒት ሐኪሞች ጋር እየሄደች አፍሳለች። ሲነበብ እንደሰማችሁ ባሰባት እንጂ ልትድን አልቻለች። አስመውልኛ እንድነገር የባሰባት ለምንድን ነው? ባለመድኃኒቶቹ እየተቀበሏት የሚያበስ ነገር ስለጨመሩባት እንዳይመስላችሁ። አንዳንድ ሰው እንዲህ አይነት መሰል ታሪኮችን ባልተገባ መንገድ ይተረጉመውና እግዚአብሔር በሐኪሞች እጅ ላይ ሆኖ ሊፈውስ የሚችል አምላክ ሆኖ በመዘንጋት እነሱ የሚያስታምሙ ናቸው። ይኸው እንዲሁም ገንዘብ ቢሰጣቸው ጭራሽ አባሱባት ይላል። አይደለም። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ከላይ ካለው ታሪክ ጋር አብሮ ያያይዘውና ያ ኢያኢሮስ ልጁ እንድትድንለት እጅህን ጫንባት ብሎ ለመነ። እሺ ብሎት እየሄደ ነው አለ። እቺ ሴት ባለመድኃኒቶች ጋር ሄዳ ገንዘቧን ሳታፍስ ሀብት ንብረቷን ሳትጫፍስ እሱ ራሱ ሊያድናት ይችል አልነበረምን? ባለመድኃኒቶቹ ጋር ለምን መጀመሪያ እንድትሄድ አደረገ? ይቀጥልና ሆነም እሺ ባለመድኃኒቶቹ ጋር መሄዷን ፈቀደ፣ ትሂድ። ለምን ባሰባት? ያን ሁሉ ገንዘብ እያወጣች እየሰማችሁ እና ቅዱስ ዮሐንስ አፈወርቅ ሆኛል የማሰባት ባለመድኃኒቶቹ ሊያድኗት የማይችሉ ስለሆነ ሳይሆን በባለመድኃኒቶቹ እጅ እግዚአብሔር ሊያድናት ስላልፈለገ ነው። እግዚአብሔር አንዳንዴ እኛ በምንሞክረው ጥረት በምንለፋው ልፋት አንዳንድ ነፍሳትን ሊያድን ይችላል። አሁን እኛ እውነቴን እንምላችሁ እንዲህ ሰብስበን ገቢ አሰባስበን ብሩ ሞልቶልን እሱ ነገ ጧት ስትነሳ ሁለቱም ጤነኛ ማድረግ ይችላል። ምንም ይሄ በእኛ መገናኘት ውስጥ ሊያሳየው የፈለገው ዓላማ ኖሮት ካልሆነ ወይ በእኛ መሰባሰብ ውስጥ ሊሰራው የሚፈልገው ስራ ከሌለ በቀር የእኛ መሰባሰብ የሚያድን የእኛ መበታተን የሚያሳምም ነገር አለ? እየሰማችሁ ነው? ምንም የለውም። እግዚአብሔር ቸር ስለሆነ ነው። በዚህ ዓላማ እኛን እንድንገናኝ ስለፈለገ ነው። ያችን ሴት ተመሳሳይ ናት ታሪኩ። 12 ዓመት ሙሉ ደም ሲፈሳት ነበረች። ደም ሲፈሳት ደግሞ ምን ተጨመረባት? አይሁድ እንደምታውቁት በጣም ለሕግ ቀናኢ ነን ብለው ስለሚያስቡ ደም የሚፈሳቸውን ሴቶች አንዳንድ ከሰውነታቸው የተለያዩ ፍሳሾች የሚወጡባቸውን ሰዎች በጣም ነው የሚጸየፉት እና የነቧቸው ሰዎች እንደረከሱ ነው ራሱ የሚቆጠሩት። ስለዚህ ያቺ ሴት መታመሟ ሳያንሳት አጠገቧ ደግሞ አይዞሽ የሚል ሰው ደግሞ የለም። ህዝቡ ስለሚጸየፋት ማለት ነው። መታመም ሳያንስ አስታማሚ ማጣት ደግሞ ሌላ ራስ ምታት ማጣት ሳያንስ ደግሞ የሚሰጡ ወይም ደግሞ የሚለግሱ እጆችን መከልከል እሱ ራሱ ሌላ ራስ ምታት። ምክንያቱም በየቤቶቻቸው ከነበሽታቸው ከነህመማቸው ጤናቸውን አጥተው ነገር ግን ማን ሊረዳን ይችላል ብለው የሚረዷቸውን እጆች አጥተው የተሸማቀቁ ሰዎች አሉ፣ የተቀመጡ ሰዎች አሉ። አንዳንዶች በዛ መንገድ ከመሄዳቸው አንጻር ራሱ ከሃይማኖታቸው የወጡ በእምነታቸውና በምግባራቸው የጎደሉ ሰዎች አሉ። እንደ ቀላል እንዳታዩት። እውነቴን የምነግራችሁ መሰባሰባችን አሁን ከዚህ ከ9 ሰዓት እኛ 9 ሰዓት የተገናኘን ጠዋት ማለዳ ወደ 3 ሰዓት ተኩል አካባቢ እንደው እቺ ዓለም ሁለት ገጽታና አላት ልታውቁት ልነግራችሁ። ጠዋት እኔው ራሴ ሌላው ጉባኤ ግቢ ገብርኤል ቤተክርስቲያን ሄጄ በቅዱስ ገብርኤል ምልጃ የዳነ ሰው የምስጋና መርሃ ግብር ላይ ነበር። የእውነት ሰውየው ረጅም ዓመት ታሞ ጉበቱን የታመመው ያን ግን ስጠይቅ ቤት የሚደግሰው ሰው አጥቶ ደግሞ አንዳንድ ችግሮች መፍትሄያቸው ሲገኝ ችግሩን በዛው ልክ እየበዛ ይዘት ብር ሲሰባስቡ የዋጋ ግሽበት ሆኖ ተጨመረባቸው። ሰው ሲገኝ ከደሙ ጋር አነሳመድ አላቸው። በብዙ አይነት ትግል ስቃይ የ5 ልጆች አባት ነው ሰውየው። በጣም በብዙ ስቃይና በብዙ ልመና ታኅሳስ 19 ቀን እንደ እግዚአብሔር ቅዱስ ፈቃድ በመልአኩ ምልጃ ዳን ሐኪም ቤት ሄዶ ቀዶ ሕክምና ተደርጎለት ማለት ነው። እየሰማችሁ አሁን የተሰበሰባችሁት ለታመመ ገቢ ማሰባሰቢያ ስለሆነ ነው እንጂ ይሄ የሚያስመሰግን ነገር አይደለም። እናንተ ካልተጎበኛችሁ በሌላው ደስታ ደስ አትሰኙም? በጣም እኮ ደስ የሚያሳይ ነገር በጣም ምክንያቱም ተስፋ አድርጎት የነበረው ምንም ነገር የለም። ምንም ተስፋ ያደረገው ምንም ነገር ቢያጣ ግን ወንድሞቹ እህቶቹ በሰንበት ትምህርት ቤት ያሉት ተሰባስቦ ነው ያሳከሙት። እየለመኑ ምን እያደረጉ ማለት ነው። ምን ልላችሁ ፈልጌ ነው፣ መታመም አንድ ነገር ነው። አስታማሚ ስታጡ አብሮ ችግሩን ሊካፈል የሚመጣ ሰው ደግሞ ስታጡ በጣም ህመሙ ይበዛል። 12 ዓመት እቺ ሲል በራሷን ህመም
አስታማሚ በማጣት ጭምር ስትሰቃይ ነበር። ጌታችን ኢየሱስ ክርስቶስ ታዲያ ወደዛ ወደ ኢያኢሮስ ቤት እያለፈና እያቋረጠ ሲሄድ ማለት ነው ያቺን ሴት ተመለከታትና አያት። ከዛ በኋላ ምን ተፈጠረ? ጌታችን እሱን ለማዳን ወይም የኢያኢሮስን ልጅ ለመፈወስ መንገድ ላይ እየሄደ በነበረበት ወቅት ያቺ ሴት ደግሞ ተጠጋችና የልብሱን ጫፍ ብነካ እድናለሁ አለች። እንግዲህ ደግሞ አሁንም ተመልከቷት፣ ሰው ቢነካት የሚጸየፋት ናት። አሁን በሕይወቷ ላይ የተወራረገችው ማለት ነው። አይሁድ እንኳን የሚጸየፉትን ሰው ይቅርና ኃጢአት የሰራን ሰው እንኳን ምህረት ለማድረግ ወደ ኋላ የሚሉ ድንጋይ አንስተን ካልወገርን የሚሉ ሰዎች ናቸው። በራሷ ሕይወት ላይ ፈርዳ ወደ ክርስቶስ መንጠጋት ጀመረች። ልብሱን ብነካ እድናለሁ ብላ የልብሱን ጫፍ ነካች፣ ተፈወሰች። ምን ልላችሁ ፈልጌ መሰላችሁ ይህን ታሪክ ያነሳውላችሁ? ክርስቶስ ዋነኛ የወጣበት ዓላማ የኢያኢሮስን ልጅ ሊፈውስ፣ እግረ መንገዱን ግን 12 ዓመት የታመመችዋን ሴት ፈውሷታል። የወጣችበት ዓላማ ልጆቹ ልትረዱ ነው። እግረ መንገዳችሁን ግን እናንተም መረዳታችሁ አይቀርም። እግረ መንገዳችሁን ግን እናንተም እግዚአብሔር መጎብኘቱ አይቀርም። ቅድም ቀሲስ ሲሉ ነበር። በጣም ትልቅ መልእክት ነው። በነገራችን አብያተ ክርስቲያናት ታንጸው የሚቆሙት ውስጥ የሚቆሙትን ህንፃ ሥላሴ እንዲጠለሉበት። ህንፃ ሥላሴው ፈርሱ አብያተ ክርስቲያናቱ ቢቆሙ ምንም ዋጋ የለም። ምናልባት ወደፊት እንደ ሌሎቹ እንደምንሰማው ወደ ቤተ መዛግብትነት ወይ ወደ ሙዚየምነት ከመለወጥ ማሻሻል ምን ሊሆን ይችላል? በእውነት በእንደዚህ አይነት ነገሮች ላይ በጣም ነው ትኩረት ማድረግ ያለብን። እርግጥ ነው ካለብን ብዙ ነገሮች የምንሰማቸው ብዙ ችግሮች ስላሉ ለስንቱ እጃችን ሊደርስ ይችላል ልትሉ ትችላላችሁ። እውነት አትሳቀቁ ክርስቲያኖች። ልትሰጡት የምትችሉት ነገር ባይኖራችሁ እንኳን መልካም መሻታችሁን ተቀምጦ መግለጥ ራሱ ትልቅ ነገር ነው። እንዴ እረሳችሁት እንዴ? የነቢያትን ጾም ስንጾም እኮ የመጨረሻዎቹን 3 ቀናት በስምዖን ጫማ ሰፊው እምነት ምክንያት ተራራ ከአንድ ቦታ ተነስቶ ወደ ሌላ ቦታ የፈለሰበት ነው። ማን ያውቃል? የሚሰጠው አጥቶ በእሱ እምነት ግን ተሰብስቦ በመጸለይ ምክንያት እግዚአብሔር እሱን አይቶ በሽታውን ተራራውን አንስቶ ወደ ሌላ ቦታ ቢወስድ ትልልስ የምትሰጡት ነገር ከሌላ አትምጡ የሚባልበት ቤት አይደለም። ለቤተ ክርስቲያኑ እንደምንቆረቆረውና ማሰባሰቢያ ብለን ተሰብስበን እንደምንጨነቀው ለእያንዳንዱ ነፍስ እንዲህ አይነት ዋጋ በደንብ መስጠት አለን። ብንችል ሳይታመሙ ቀርበን በመድረስ ሳይሆንልኝ ቀርቶ ከታመሙ ደግሞ በህመማቸውም ጊዜ በመገኘት አያችሁት። ክርስቶስን የተነሳበት ዓላማ የኢያኢሮስ ልጅ ይሁን እንጂ እቺ ሴት ሊንቃት አልፈልግም። የመጣችበት ዓላማ ልጅቷን ወይ ልጁን ብላችሁ ሊሆን ይችላል የታመሙት ወንድምና እህቶቻችን። ነገር ግን እናንተው ራሳችሁ ልትጎበኙበት የምትችሉበት መድረክ ላይ እንደተቀመጣችሁ እንዳታውሱት። ያቺ ሴት ፈወሳ። ከዛ በኋላ ግን ሲሄድ እንደሰማችሁት ከኢያኢሮስ ቤት ሰዎች መጡና በሚያሳዝን መልኩ አይ ለምን መሞቱን ታደግመዋለህ? ልጅትህ እኮ ሞታለች አሉ። ንግግሩ መልክ ያለው መሰላችሁ? እሷን ሳትፈውሳት ቶሎ ብለህ ትትሃት ብትመጣ ኖሮ እንደታመመ ስለምትደርስ ትፈውስ ነበረ። አሁን ግን እሷን ለመፈወስ በህዝቡ ጋጋታ ውስጥ ስንጋፋ ምን ስንል ስለረፈደ ስለሞተች ብትመጣ ምንም ለውጥ አታመጣም እንደማለት ነው። እየሰማችሁ ነው? ስለዚህ ክርስቶስ ምን አለ? እመን ብቻ እንጂ አትፍራ። እየሰማችሁ? እመን ብቻ እንጂ አትፍራ። እኔ የታመሙትን ብቻ ሳይሆን እንኳን ታመው ይቀርና ሊፈወሱ አይችሉም ብሎ ተስፋ የተቆረጠባቸውን ሰዎች ራሱ ሕይወት መቀጠል የሚችል አምላክ ነኝ አለ። ወደ ቤቱ አብረው ዘልቀው ገቡ። ህዝቡ በሙሉ እያለቀሰ፣ ህዝቡ በሙሉ እያነባ ነበር። ምክንያቱም ያቺ ታማለች የተባለችዋ ትንሽ ልጅ አርፋ ነዋ የደረሱት። አንዳንድ ጊዜ ላይ የሞት መቼም ትንሽ ትልቅ ያለው እንጂ ሰው ምርጫ አለው። በነገራችን ለምሳሌ እናንተን ራሱ ባስመረጣችሁ ያደረገው እንጂ መቼ ከልጅና ከአዋቂ የትኛው ቢሞት ይሻላል የምትሉት የትኛው? ምንም ዝም አላችሁ እንጂ ሁላችንም አዋቂ ይሻላል ከአዋቂና ከሽማግሌ። ግን ቤቶቻችን ያሉ አዋቂ ቢሆን ልጅም ቢሆን ሽማግሌ እንዲሞት ትፈልጋላችሁ? ሶስቱም ተደርድረው ማን ከነስ ቢባል ሶስቱም እንዲኖሩ ነው የምፈልገው። ማንም ባይነት ደስ ይበል። ማንንም የመጣበት በሽታት ነፃ ሳይሆን እድሜ ተጨምሮለት አለፈልኝ ብሎ ሳያመሰግን በዛው እንዲያሸልም አንፈልግም። ግን ደግሞ እግዚአብሔር አምላክ ድንቅ ስራውን ለማሳየን ሲል አንዳንድ ሰዎችን ጠረፍ ድረስ የሚወስዳቸዋል፣ ጥግ ድረስ ማለት ነው። እቺ ልጅ አሁን በልጅነቷ መጠፋት አጥፍታ የታመመችው ልትሉ ትችላለች።
ምክንያቱም ከህፃናት ንጽሐ ጠባይ አለማደፍ የተነሳ ማለት ነው። እግዚአብሔር ሰዎችን በተለያየ መንገድ ወደ እርሱ ለማቅረብ የሚጎበኝበት መጎብኘት እንደኛ አስተሳሰብ አይደለም። ህፃናት የሚታመሙት ነውር ነቀፋ ኖሮባቸው አይደለም፣ ኃጢአት በደል ተገኝቶባቸውም አይደለም። እርሱን እግዚአብሔር ይላቀው። ነገር ግን በእነሱ መታመም ምክንያት ሌሎች የሚፈወሱ ነፍሳት ስላሉ እየሰማችሁ በእነሱ ጤና ማጣት የተነሳ የእነሱን ጤና ለማግኘት ሲሉ የሚሰበሰቡ ሰዎች አሉ። ብዙ ሰዎች እኮ በነገራችን ላይ ታውቃላችሁ፣ ወይ አባት ወይ እናት ወይ ልጆቻቸውን በተለያየ መንገድ ታሞባቸው ቤተ ክርስቲያን ለማሳከም ለመታከም ሲመጡ በዛው ይቀሩ ነፍሳት አሉ። በቃ በዛው የእነዚህ ሰዎች እንዲህ ሊሆን እግዚአብሔር የወደደበት መንገድ ስላለ የዛችንም ልጅ መታመም በዛው መንገድ ነው ቅዱስ ወንጌላችን የሚረዳው። የክርስቶስን አምላክነቱን ከመግለጥ ባለፈ ገባ እያለቀሱ ነው። የምስጢር ደቀ መዛሙርቱን የያዕቆብን ዮሐንስንና ጴጥሮስን ቅዱሳኑን ይዞ ወደ ውስጥ ዘለቀ። እናትና አባቱን አስቀመጠ። ከዛ በኋላ ተናገረ። እቺ ልጅ እኮ አንዲተችም አንቀላፍታ ነው አለ። አሁን የታመሙትን ወንድሞቻችን እዚህ አስቀምጠን አልታመሙም እኮ ጤነኞች ናቸው ብንላችሁ እንደምትሉት ባትስቁ እንኳን እንደነዚህ ሰዎች ትታዘባላችሁ። ምን አይነት ቀልድ ነው የሚቀለደው ትላላችሁ። እግዚአብሔር እንዲህ አይነት ግን አምላክ ነው። ቀልዱን አይደለም ሲናገር የነበሩ ፌዝ አይደለም፣ ችግሩን ሳያውቀው ቀርቶ አይደለም። ለእግዚአብሔር ግን እመኑ ብቻ እንጂ የሚሳነው ነገር የለም እንድታሉ ምንም ነገር ለሱ ከባድ አይደለም እያለ እኮ ሳቁበት። እነሱ ግን ከትልቅ ለቅሶ በአንድ ተገልብጠው ወደ ሳቅ ደረሱ። የዛን ጊዜ ለክርስቶስ ከሚስቁት ጋር አብሮ እየሳቀ ሊያስረዳም ባልሚቀር ከሚያለቅሱት ጋር አብሮ ሊያለቅስ ይችላል፣ ከሚያስቁት ጋር አብሮ ሊያስቅ ይችላል እንጂ ጌታችን ባልሆነ መንገድ ከሚስቁት ጋር አብሮ አይስቅ። ተጠጋ፣ ከአልጋው ካስማ ላይ ቁጭ አለና ጌታችን ያችን የተኛቸው ወይም የሞተችዋን ልጅ ቀሰቀሳት። ጣሊታ ጣሊታ ተነሺ። ወዲያውኑ አንፈፍ ብላን የተነሳች፣ ምንም ሌላ ነገር አልፈለገችም። የሚገርማችሁ ክርስቶስ በቃሉ ነው እቺን ልጅ ያስነሳት፣ ምንም ጥርጥር የለም። አንድ ታሪክ ግን ልጨምርላችሁ፣ ምናልባት የሚረዳን ስለሆነ። እንደዚሁ ተመሳሳይ ደግሞ የሉቃስ ወንጌል ምዕራፍ 7 ላይ ያለ አንድ ጎበዝ አለ። እርሱም ሞቶ ሊቀበር መንገድ ላይ ሲሄድ የመበለት ልጅ ነበርና ክርስቶስ ቀረበና ያረፈበትን ወይንም ደግሞ ተሸክሞ የሄዱበት የነበረውን ካስማው የቃሬዛው እንጨት ማለት ነው የራሱ በእጆቹ ነበር። ከዛ በኋላ አንተ ጎበዝ ተነሳ። ምኑን ነክቶ ያልኳችሁ ቃሬዛውን ሳይነካው በቃሉ ጣሊታን ማስነሳት የቻለ አምላክ ለምን ቃሬዛውን መንካት አስፈለገው? ለዚህ ጎበዝ ትሙ ከሆነ ቅዱስ ቄርሎስ የሚባል የቤተ ክርስቲያናችን መምህር እንዲህ ብሎ ይመልሳል። ቃሬዛውን የነካው በቃሉ ማስነሳት ከብዶት አይደለም። ቃሬዛውን የነካው ግን እሱ የነካው ነገር አቅም እንዳለ ልታውቁ ስለፈለገ ነው። እና ቄርሎስ እንደው የሚቀጥልና በንጽጽር ያቀርባል። እሱ በእጆቹ የነካው የቃሬዛ እንጨት ሕይወት መስጠት ከቻለ ስጋው የተቆረሰበት ደሙ የፈሰሰበት መስቀልማ እንዴት ሕይወት አይሰጥም? እርሱ የነካው እንጨት ሕይወት መስጠት ከቻለ ያረፈበት ማህፀንማ እንዴት ሕይወት ሊሰጥ አይችልም? እያለን ከመቤታችን ጋር ያነጻጸው ገብቷችኋል? ምንድናችሁ ፈልጌ ነው? ያንን ጎበዝ የተኛበትን አልጋ እንጨት ይዞ ሕይወት ሰጥቶት ክርስቶስ በቃሉ ማስነሳት ከቻለ ስታገለግሉት የነበረው መድኃኔዓለም በእናንተ ውስጥ ሆኖ ልጆቻቸውን መያድን የታመሙትን የማይፈውስ ይመስላቸው? ከእንጨቱ በላይ እኮ እናንተ ዋጋ አላችሁ። እንጨቱ እንጨት ነው። እናንተ እኮ ቆማችሁ የምትራመዱ ተንቀሳቃሽ የእግዚአብሔር ቤተ ክርስቲያኖች እኮ ናቸው። እመኑ ብቻ እንጂ አትፍሩ። እግዚአብሔር አምላክ መስራት ይችላል። እኛ በምንፈልገው መንገድ እግዚአብሔር አምላክ ድንቅ ነገርን ማድረግ ይችላል። ስለዚህ ያቺን ሴት የጎበኘበት መንገድ ይህችን የኢያኢሮስ ልጅ ያስነሳበትን መንገድ አሁንም አደራ እንዳትረሱት። በተሰበሰብንበት ቦታዎች በሙሉ ሰውን ለማገዝ ሳይሆን እኛም ለመታገዝ ነው የመጣው። በተገኘንባቸው ቦታዎች በሙሉ ጸጸት ይችላል። ችግር አትልመዱ። እየሰፋችሁ ነው። የሰውን ችግር አትልመዱ። ይሄ እኮ የተለመደ ነው አትልመዱ። ምክንያቱም ምናልባት የተለመደው ለእናንተ ጆሮ ይሆናል እንጂ ለታመሙት ሰዎች ትናንትና መኮገል የታሙ ነበር አዲስ ነገር አይደለም የሚሉት ነገር ስላሉ በእንደዚህ በምንኖርባት በዚህ ጥቂት እድሜያችን ላይ እግዚአብሔር አምላክ በሕይወቶቻችን ላይ ሊሰራው የሚችለው ድንቅ ስራ እውነቴን ነው ብላችሁ ወደኋላ ብላችሁ አትመልከቱ። ይቻላል እኛ በምናስባት መንገድ ስለማትለይ እርሱ እግዚአብሔር ግን ያሰራበት መንገድ ምንም ስህተት የለም። እውነቴን ነው የምላችሁ አገልጋዮች ባይታመሙ እንመርጥ ነበር አይደለ? ሲደክሙ የነበሩት ለአምላካቸው ስለሆነ ማለት ነው።
ሌላው ሰው ስንት የበደለ ነበረ እኮ የሚልም አይጠፋም ከኛ መካከል። ስንት ያጠፋ እያለ ስንት የበደለ ስንት እግዚአብሔርን ጀርባውን የሰጠ ሰው እያለ ለምን እነሱ የሚል ሰው አይጠፋም። ማን ያውቃል እግዚአብሔር አምላክ በእንዲህ አይነት መልኩ እንዲጎበኙ ያደረጋቸው እኮ እነሱ የማያውቁትን የኃጢአትን ሸክማቸውን በዚህ እያቀለለስ ነው። እውነቴን የምላችሁ አሰራሩ አካሄዱ የእግዚአብሔር አምላክ በዚህ በሚፈርስ በሚበሰብስ ደካማ በሆነ ጭንቅላት አይመረመሩ። ቢያንስ እምነት ባይኖረን ቢያንስ አለማመናችን በጣም ያዘነበለና ከፍ ያለ ከሆነ አለማመናችንን እርዳው ብለን እንጸልይ እንጂ ያመኑትን ሰዎች እምነት ራሱ የምንቸረሽር ሰዎች አሉ። እዚህ ተገኝተን ለዛ ነው ምንም የምትሰጡ ነገር ላይ ነው ጸልይ። እግዚአብሔር አምላክ እውነት ነው ያስነሳል፣ ብዙ ነገሮች ብዙ ሸክሞችን ያቀላል። ይሄንን ብቻ ልገራችሁና ትምህርቴን ልጨርስ። አንድ ወንድማቸው ሽባ የሆነ እዚህ ወንጌል ላይ የተጻፈ ሰው ነበር እና ክርስቶስ አንድ ቤት ውስጥ ተቀምጦ እያስተማረ እንደሆነ ሲሰሙ ፈውስ እንደሚሰጥ ስላመኑ የጌታችንን ያንን ሰው ይዘው ሄደው ለማስፈወስ በቃሬታ ተሸክመው ይዘውት መጡ እና ቤቱ ውስጥም ውጭም ግን በጣም ብዙ ሕዝብ ስለሞላ ማንም ሰው ተሸክመው የመጡትን ሰዎች ዞር ብሎ አይቶ ቅድሚያ እንስጣቸው ያለ ሰው አልነበረም ነበር እና ከአቅማቸው በላይ ሲጨነቁ ያላቸው ብቸኛ አማራጭ በሆኑ አዩት። ጣሪያው ላይ መውጣት ነው ብለው አሰቡ። እየሰማችሁ ጣሪያው ላይ መውጣት ይሻላል። ያንኑ ታካሚ ጣሪያው ላይ ይዘው ወጡ። እኔ እነሱ መውጣት አይደነቃችሁ፣ ታካሚ መውጣቱ አይገርም? ሊፈጠፍጡኝ ነው ብሎ እኮ ማሰብ ይችላል። ሰልችቷቸው ገፍትሮ ቢጥሉትም ራሱ እኮ ሞተ ቢሉ ማን ምን ይላችሁ? ድሮም ታማሚ ነው ነው ባለ ይችላል። ታመው እነሱ ራሳቸው ወጡ፣ እሱም ተሸክመው ወጡ። ጣሪያውን ነድለው ነቅለው ያንን በቃሬዛ የተሸከመውን በሽተኛ እነሱ ከላይ ይዘው በገመድ ወረዱትና ጌታው እግር ሲፈታ አደረጉት እና ክርስቶስ በጣም የሚገርማችሁ የታመመውን በሽተኛ አላየ። ያወረዱትን ጓደኞቹን ግን ቀና ብሎ አያቸው። ቀና ብሎ አየና ተደነቀ። ስለ ወዳጆች ለእምነት ስትል ድነሃል። እኛ ምናልባት እዚህ ውስጥ ገመድ ይዘን የምናወርድ ሰዎች ልንሆን እንችላለን። እግዚአብሔር ግን ሲያይ የታመመውን አንበያ ለማስታመምና ገመድ ይዘው የአቅማቸውን ለማድረግ የመጡትን ሰዎች አይቶ ሊፈውስ ይችላል። እምነታችንን እግዚአብሔር አምላክ ያጽናልን። እንዲሁ እንደተሰበሰብን ደግሞ እግዚአብሔር የወደደውን የፈቀደውን አድርጎ ዳግም ለመሰብሰብ በጤና በፈውስ ለመገናኘት አምላካችን ይርዳን። በጎደለው በነጠበው በክቡር አባታችን በእናንተም የሚታረግ ይሁን። ወስብሐት ለእግዚአብሔር።